ከመቶ በላይ ዓለም አቀፋዊ ሽልማቶች ከንጉሠ ነገሥቱ እጅ በተደጋጋሚ አንተ በቅተሃል ተብለው እስከ መሸለም በተለያዩ አውራ የኪነ ጥበብ ባለሙያዎች አንተ ሁንበት ተብለው በስዕል ሙያ ስማቸው እስከ መጠራት የደረሱት እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ሰላም ጤና ይስጥልን። ከብርሃን ቲቪ የዕለቱን ጉዳያችንን ይዘን መጥተናል። ዝክረ ግለሰቦች የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። ጥቅምት 12 ቀን 1925 በአንኮበር ከተማ ከአቶ ተክሌ ማሞና ከወይዘሮ ፈለቀች የማታ ወርቅ የተወለደው ሕፃን 2 ዓመቱን በደፈነ ሰሞን ነበር የፋሺስት ኢጣሊያ ሰራዊት ኢትዮጵያን የወረረው። ገና በልጅነቱ ወደ አዲስ አበባ በመሄድ በቅድሚያ በአርበኞች ከዚያም በቀዳማዊ ኃይለ ሥላሴ ትምህርት ቤት አስኳላን የተከታተለው ልጅ አድጎ በኢትዮጵያ ታሪክ ስሙን በደማቅ ቀለም የጻፈ ሰው ወጥቶታል። ይህ ሰው ለአፍ በሚሞላው ሙሉ ማዕረጉ ሲጠራ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ይባላል። አፈወርቅ በተማሪ ቤት ሳለ አንድ ዕለት የተፈጠረው ነገር በዘመኑ ከማይረሱ ጉዳዮች አንዱ ነው። የኢትዮጵያ ጽኑ ወዳጅ የሆኑት እንግሊዛዊቷ የጸረ ፋሺስት ንቅናቄ መሪና የሴቶች መብት ትግል አራማጅ ሲልቪያ ፓንክረስት የነ አፈወርቅን ትምህርት ቤት ሊጎበኙ መጡ። የትምህርት ቤቱ መምህራን እኚህ ሴት ሊደሰቱበት የሚችሉትን ነገሮች ሁሉ ሲያስጎበኙ ቆይተው በስዕል ችሎታው የተለየው ተማሪ አፈወርቅ በደብተሩ ላይ የሳላቸውን ምስሎች አስመለከቷቸው። ባዩት ነገር የተደነቁት ሚስ ሲልቪያም ለአዳጊው ሰዓሊ አፈወርቅ የላቀ ልባዊ አድናቆታቸውን ገለጹለት። ማበረታቻው ይበልጥ ያነቃው አፈወርቅ በስዕል ሥራው ላይ መታተር ጀመረ። ይህም ልፋቱ ባክኖ አልቀረም። ችሎታውን ይበልጥ የሚያጎላበት ሌላ አጋጣሚ ይመጣለት። በወቅቱ በትምህርታቸው የላቀ ውጤት ላስመዘገቡ ተማሪዎች በሚመቻቸው የከፍተኛ ትምህርት ወደ ውጭ አገራት የመላክ ዕድል መሠረት አፈወርቅ ገና በ15 ዓመቱ በ1940 ወደ እንግሊዝ አገር ተጓዘ። እንግሊዝ ሲደርስም በኢትዮጵያ ሳለ ተማሪ ቤቱ ድረስ መጥተው ያበረታቱት ሚስ ሲልቪያ ፓንክረስትና ልጃቸው ምሁሩ ሪቻርድ ፓንክረስት ጋር ተገናኘ። በእንግሊዝ ሌይተን ፓርክ ሁለተኛ ደረጃ ትምህርት ቤት ውስጥ በትጋት ትምህርቱን ሲከታተል የቆየው አፈወርቅ በተለይም በሂሳብ፣ በኬሚስትሪና በታሪክ ትምህርቶች ጥሩ ውጤት የሚያስመዘግብ ተማሪ ወጣው። አዳጊው አፈወርቅ በእነዚህ የትምህርት ክፍለ ጊዜያት ጥሩ ውጤት ማስመዝገቡ እንዳለ ሆኖ እርሳሱን እየሳለ ልዩ ልዩ ንድፎችን በመስራት ይጠመዳል። አፈወርቅ ወደ እንግሊዝ ሲጓዝ የኢትዮጵያ ንጉሠ ነገሥት መንግሥት እንዲያጠና የፈለገው የማዕድን ቁፋሮ ቢሆንም የአፈወርቅ ፍላጎት ግን ሰዓሊ መሆን ነበር። የስዕል ችሎታውን ቀደም ብለው የተገነዘቡት ወላጆቹና ዘመዶቹም ይህን ፍላጎቱን ደግፈውለታል። አሁን የቀረው የግርማዊነታቸው መልካም ፈቃድ ነው። እናም የአፈወርቅን የስዕል ችሎታ ቀድመው ያውቁ ያደንቁ የነበሩት ሚስ ሲልቪያ ፓንክረስት ታዳጊው ልጅ ፍላጎቱን እንዲያሳካ ይፈቀድለት ሲሉ ወደ አዲስ አበባ የተማጽኖ ደብዳቤ ላኩ። ጥያቄው ከንጉሠ ነገሥቱ ዘንድ ተቀባይነት አግኝቶ አፈወርቅ በሎንዶን ከተማ በሚገኘው ስሌድ የሥነ ጥበብና ዲዛይን ትምህርት ቤት ሲመዘገብ በዚህም በዓለም አቀፍ ደረጃ ዝነኛ በሆነው የሥነ ጥበብ ትምህርት ቤት ገብቶ ትምህርቱን የተከታተለ የመጀመሪያው አፍሪካዊ ሆነ። በትምህርት ቤት ቆይታው በተለያዩ ውድድሮች ላይ የተሳተፈ በተደጋጋሚ አሸንፎ ሽልማቶችን ያገኘው አፈወርቅ ስዕል፣ ቅርጻ ቅርጽና አርክቴክቸር አጥንቶ ተመረቀ። በየደረሰበት ቦታ ሁሉ ስለ ኢትዮጵያ ታሪክና ባህል ማስተዋወቁን ልማድ አድርጎት ትምህርቱን ጨርሶ ወደ ኢትዮጵያ ከመመለሱ በፊትም አውሮፓን ይጎበኛል። በጉብኝቱ የአውሮፓን ስነ ጥበብ የማየት ዕድል በማግኘቱም በፓሪስ፣ በማድሪድ፣ ሮም፣ ሎንዶንና ሌሎችም የአውሮፓ ትላልቅ ከተሞች ያሉ የስነ ጥበብ ውጤቶችን ተመለከተ። ዓለም አቀፍ ዕውቅና ያለው ኢትዮጵያዊ ሰዓሊ ለመሆን ህልም ያልነበረው አፈወርቅ በአውሮፓ ቆይታው ድንቅ የስነ ጥበብ ውጤቶችን ቢያይም ትልቅ የመሆን ህልሙን እውን ለማድረግ የምዕራባውያን ጠበብትን የአሳሳል ዘይቤ ከመቅዳት ይልቅ የራሱን አዲስ ዘይቤ በመፍጠር መስራት እንደሚበጀው አምኗል። ላመነበት ነገር ዋጋ የመክፈል ባህሪውም የሚታየው አንድም በእንደዚህ አይነት አጋጣሚዎች ነው።
ሌላው አጋጣሚ ደግሞ ከውጭ አገር ትምህርት መልስ ወደ አገሩ ኢትዮጵያ ሲገባ የተመደበበትን የሚኒስቴር መስሪያ ቤት ስራ በመልቀቅ በኪነ ጥበብ ሙያው ላይ አተኩሮ በአገር ውስጥና በውጭ አገራት ስዕሎቹን እያሳየ ለመኖር ወሰነ። የህልሙን አንድ እርምጃ ለመሄድም በብሔራዊ ቤተ መጻሕፍትና ቤተ መዛግብት ወይም ወመዘክር የስዕል ስቱዲዮ ከፍቶ ኪነ ጥበባዊ ስራውን በመከወን ቀጠለ። በ1946 ስራዎቹን የሚያሳይ የመጀመሪያውን የኪነ ጥበብ አውደ ርዕይ በአዲስ አበባ ማዘጋጃ ቤት ካቀረበ በኋላ ወደ አውሮፓ ተመልሶ በመሄድ በኪነ ጥበብ ጉዳይ ላይ ተጨማሪ ጥናት አካሂዶ በተለያዩ አገራት በመዘዋወር ጉብኝቶችን ሲያደርግ የመስታወት ስዕልና የሞዛይክ አሰራር ጥበብ ነገር ልቡን ማርኮት ወደ ኢትዮጵያ ተመለሰ። አዲስ አበባ ሲደርስ በወራሪ ዘመን የፋሺስት ወታደሮች በወሰዱት እርምጃ ጉዳት ደርሶበት የነበረው የመናገሻ ቅዱስ ጊዮርጊስ ቤተ ክርስቲያንን በሃይማኖታዊ የግድግዳና የጣሪያ ስዕሎች፣ የሞዛይክ ሥራዎች እንዲሁም መስኮቶቹንም በመስታወት ስዕሎች አሳመራቸው። በተጨማሪም በሐረር ጦር አካዴሚ የአራቱ ኢትዮጵያውያን ጦር ጀግኖች ማለትም ኢዛና፣ ካሌብ፣ ምኒልክና ራስ መኮንን የሚታዩባቸው የመስታወትና የመስኮት ስዕሎችን ሰርቷል። ከዚህ በኋላ በአንቱታ የምንገልጻቸው ታላቁ ኢትዮጵያዊ የኪነ ጥበብ ሰው ሎሬት አፈወርቅ ከስዕል በተጨማሪ የኪነ ጥበብ ደረጃቸው ከፍ ያሉ ቴምብሮችንም ነድፈዋል። በአገር ውስጥም ሆነ በውጭ አገራት የኪነ ጥበብ ትርኢቶች ላይ እጅግ በጣም እየታወቁና እየገነኑ በመጡበት በ1950 በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የአፍሪካ አዳራሽ መግቢያ ላይ የሰሩት የመስታወት ላይ ስራቸው ዓለም አቀፋዊ አድናቆትን ወርልድ ሜዳል ኦፍ ፍሪደም የተሰኘውን ከፍተኛ ሽልማት እንዲጎናጸፉ አስችሏቸዋል። የአፍሪካ አህጉርን ተዟዙረው በሚመለከቱ ወቅት ሙሉ በሙሉ ከቅኝ ግዛት ያልወጡ አፍሪካውያን ለነጻነት ያደርጉት በነበረው ትግል ልባቸው የተነካው ሜትር አርቲስት አፈወርቅ የአፍሪካ ስልጣኔ የጀርባ አጥንት፣ አፍሪካዊ አንድነት የሚል መጠሪያ ያላቸውና ሌሎችም አፍሪካዊ ይዘት ያላቸውን ስዕሎች በመሳል በተለያዩ ዓለም አቀፍ የሥነ ጥበብ ትዕይንቶች ላይ እያቀረቡ በብሩሻቸው የነጻነት ትግሉን አፋፍመዋል። አፈወርቅ ተክሌ ከፍ ያለ ችሎታና ስነ ምግባር ያደላቸው ከመሆናቸውም ባሻገር በብዙ የስዕል ሥራዎቻቸው ክፍለ ዓለማቸውን አጉልተው ስለገለጹና በኢትዮጵያ ስነ ጥበብና በዘመናዊ ቴክኒክ መስራት ከጀመሩት ከቀዳሚዎቹ መካከል አንዱ በመሆናቸው በ1957 የመጀመሪያውን የቀዳማዊ ኃይለ ሥላሴ ብሔራዊ የሥነ ጥበብ ሽልማት አሸንፈዋል። ለመጀመሪያ ጊዜ የአገራቸው ስምና አጭር የሕይወት ታሪካቸው ተጽፎ ወደ ጨረቃ ከተላከላቸው 200 ታላላቅ የአገር ባለውለታዎች፣ ተመራማሪዎች፣ መሪዎች፣ ሳይንቲስቶች፣ ደራሲያን፣ ሰዓሊያን መካከል አንዱ እኚሁ የኛው ሰው አፈወርቅ ተክሌ ይገኙበታል። ከሌሎች ሥራዎቻቸው መካከል ኪዳነ ምሕረት፣ እናት ኢትዮጵያ፣ የመስቀል አበባ፣ የዳግም ምጽአት ፍርድ፣ ደመራ፣ የራስ መኮንን ሐውልት፣ በመናገሻ ቅዱስ ጊዮርጊስ ቤተ ክርስቲያን ስዕሎችና ሞዛይኮች፣ የአፍሪካ ኢኮኖሚክ ኮሚሽን የአፍሪካ አዳራሽ ስዕሎችና ሞዛይኮች፣ በሐረር የጦር አካዳሚ የሚገኙ የመስታወት ስዕሎች፣ የቀዳማዊ አፄ ኃይለ ሥላሴ የዘውድ ሥርዓት እንዲሁም ንጉሥ ሰለሞን በኢየሩሳሌም ለንግሥተ ሳባ ያደረገላትን አቀባበል የሚያሳዩ ሥራዎቻቸው የሚጠቀሱላቸው ናቸው። በነበራቸው የሥነ ስዕል ዝንባሌ ታላላቅ ሥራዎችን የሠሩት ሜትር አርቲስት አፈወርቅ በወጣትነት ዘመናቸው በ1957 ከክቡር ዶክተር ከበደ ሚካኤል ጋር በኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ እጅ የመጀመሪያውን የኢትዮጵያ ሥነ ጥበብ ተሸላሚ ሆነዋል። ሜትር አርቲስት አፈወርቅ ተክሌ የአራት ዓለም አቀፍ አካዴሚዎች አባል ነበሩ። በተሰማሩበት የሥነ ስዕል ጥበብ በዓለም ላይ ከፍተኛ ሚና ለተጫወቱ ታላላቅ ሰዎች የሚበረከተውን የዓለም ሎሬት የተሰኘውን ማዕረግ አግኝተዋል። እስካሁን ድረስም ከ97 በላይ ዓለም አቀፍ ሽልማቶችን ከተለያዩ ተቋማት ያገኙ በመሆን ይጠቀሳሉ። አፈወርቅ ተክሌ የአራት ዓለም አቀፍ የሥነ ጥበብ አካዳሚዎች አባል ከመሆናቸውም ባለፈ ሰዓሊው መኖሪያ ቤታቸውንና እንዲሁም ስቱዲዮና ጋለሪዎቻቸውን ያካተተውን ቪላ አልፋ የተሰኘውን ሕንፃ ራሳቸው ዲዛይን አድርገው ሥራዎቻቸውን አኑረውበታል። ሥራውም 15 ዓመታት እንደፈጀ ይነገራል። ባለ 22 ክፍሉ መኖሪያ ቤታቸውና የግል ስቱዲዮአቸው ቪላ አልፋ ስቱዲዮ ውስጥ የአክሱም ሐውልት፣ የጎንደር ፋሲለደስ፣ የሐረር ግንብ፣ የላሊበላ ውቅር አብያተ ክርስቲያናት፣ ቅዱሳን ስዕላት፣
የተወለዱበት አንኮበር የሚገኘው ቤተ መንግስትን የሚያስደንቁ ባህላዊ፣ ታሪካዊ፣ ሃይማኖታዊና አገራዊ ሴቶችን አካቶ እንዲይዝ አድርገው አንጸውታል። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ባደረባቸው ጽኑ ህመም በሕክምና እየተረዱ ሳለ ማግሰኞ ሚያዝያ 2 ቀን 2004 በአዲስ አበባ ካዲስኮ ሆስፒታል አርፈው የቀብር ስነ ስርዓታቸውም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። የተከበራችሁ አድማጮቻችን የብርሃን ዝክር ዝግጅታችን የዛሬው ይህንን ይመስላል። ሳምንት በሌላ ዝግጅት ተመልሰን እንገናኛለን። ስላደመጣችሁ እናመሰግናለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!